ዛሬ ከነካናችሁ የመሰለ ውስጡ ስጋና እንቁላል የተማላበት ቆንጆ ሳምቡሳ አለ። እንዲያመጣጣው ሌላችሁ እንደምሰነበታችሁ ሼፍ ዮናስ ተፈራ ነኝ። ዛሬም እንደተለመደው አንድ ምግብ ሰራን ቆይታ እናደርጋለን። የዛሬ ምግባችን ደግሞ ቀለል ያለ ሳምቡሳ ነው ማዘጋጅላችሁ። ይሄን ሳምቡሳ እንግዲህ ከእንቁላልና ከስጋ የሚዘጋጅ ቆንጆ ሳምቡሳን በጣም ቀላል እንደው ቤታችሁ በቀላሉ ሰርታችሁ ለልጆቻችሁ ማድረግ የምትችሉበት ለምሳቃ ማድረግ የምትችሉት የተለያየ ፕሮግራም መጠቀም የአሰራር ነው። ግባቱ ላስታውቃችሁና ቀጥታ ወደ አሰራሩ እንገባለን ማለት ነው። በቅድሚያ እንግዲህ ቀረብ ያላሳያችሁ ነገር በተራ በተራ ለመጻፍ እንዲመቻችሁ ድጋም የምትመለከቱት 200 ግራም አካባቢ ዱቄት አለኝ። ይሄን ዱቄት ለዚህ ተጠቀማለሁ። ትንሽ ለምሰራ እናንተ እንደ ቤታችሁ ብዛት እንደ እንግዳችሁ መጠን መጨማመር ትችላላችሁ። እዚህ ጋር ደግሞ 4-5 የተቀቀሉ እንቁላሎች አሉ። እነዚህ ከዚህ ላይ አራቱን እንጠቀማለን። የተቀቀለ እንቁላል ያስፈልጋቸዋል። 100 ግራም ያክል ደግሞ ቢሆን እየተፈጨ የበሬ ስጋ ያስፈልገናል። እንዲሁ ደግሞ የገበታ ቅቤ እንጠቀማለን ለዚህ ምግብ መስራት። ሌላ ግብአቶች ደግሞ አሉን። እዚህ ጋር ሽንኩርት አለ። ፋሮ ሽንኩርት፣ ቀይ ሽንኩርት በአንዱ መጠቀም ትችላላችሁ። እኔ ጣዕሙ እንደዚህ ሲቀላቀል በጣም ቆንጆ ስለሚያገላችሁ በተቀላቀሉ ቆንጆ ነው። ካጣችሁ ግን አንዱም ቀይ ሽንኩርት ካለ በቂያችሁ ነው። ሌላው ቃሪያ ነው። ቃሪያም ለዚህ ስራ ያስፈልገናል። ይሄም ለልጆች ከሆነ ቃሪያውን ማውጣት ትችላላችሁ። ለአዋቂ ከሆነ ግን ትንሽ ቃሪያ ቢጋበት ጣዕሙን ቆንጆ ያገላችኋል። ሌላ ዋነኛ ግብአታችን ደግሞ ለጤናው ትልቁ በረከት ያለበት ነጭ ሽንኩርት ነው። ይሄም ለዚህ እንጠቀማለን። በተጨማሪ እንግዲህ ቅመሞች እንጠቀማለን። እንግዲህ እዚህ ጋር እንደምትመለከቱት ስራችን ላይ እርድ እንደዚህ ጠቆር ሲል ነው ትክክለኛ ከለር እና ደግሞ ኦሪጂናል መሆኑ የሚታወቀው። በጣም ቢጫ ከሆነ በጣም ቢጫ ከሆነ ግን የተቀላቀለበት እርድ እንደሆነ በቀላሉ ማወቅ ትችላላችሁ ማለት ነው። ሌላ ግብአታችን ደግሞ ቁንዶ በርበሬ ነው። ቁንዶ በርበሬ እንደዚህ እንጠቀማለን። ትንሽ ጨው አድርገን ቆንጆ ማዘጋጅላችሁ የሳምቡሳ አሰራር አለ። ሳምቡሳ ላችሁ ብዙ ጠቅላላ ነገር ሳይኖር በቀላሉ ፎልድ አድርገን የምንሰራው የሳምቡሳ አይነት ታይፕ የሆነ ፎልድ ነገር ነው። እሱን ተመልክታላችሁ ማለት ነው። በቅድሚያ እንግዲህ ሊጡን አብኩተን እሱ ትንሽ ረፍት እንዲያደርግ ካደረግነው በኋላ ስታፊንግ ወደ ሙሌቱ እንሰራለን ማለት ነው። በመጀመሪያ ከነ የምትመለከቱት ትንሽ ቁንዶ በርበሬ 1/8 ማንኪያ ያክል በሻይ ማንኪያ ሎድ እናደርግበታለን። ግማሽ ማንኪያ እንደዚህ ጨው እናደርግበታለን። እዚህ ላይ ትንሽ ኮረሪማ ማነው እርዷን ጠብ እናደርግበታለን። ጣዕም እንዲኖርላችሁ ቆንጆ ያገላችኋል። እንዲህ ካደረግን በኋላ በመቀላቀያ ማንኪያ እንደዚህ እንቀላቅለዋለን። ወይ ማየት እርሾ ስለዚህ ቤኪንግ ሶዳ ቤኪንግ ፓውደር ባይጋበት መራጭ ነው። እንደዚህ በራሱ ቢሆን ቆንጆ ነው። ቡኮን ደግሞ ታቡኩ በወተት ማብሰል ትችላላችሁ፣ በእንቁላል ማብካት ትችላላችሁ። ግን ሁላችን ቤት በቀላሉ የሚገኘው ውሃ ስለሆነ በውሃ እናቦካዋለን። ግን በወተት በእንቁላል አድርጋችሁ ማብካት ትችላላችሁ። አሁን ታምናዩ መስላችሁ ደግሞ የበሬ መረቅ በመረቁ አብኩተው ሳምቡሳ ሰራቼ እስቲ ሞክረዋል ብያለሁ። ትንሽ ለየት ያለ አቦካከሩና ጣዕሙ ጥሩ ይመስለኛል። ግን ሲጠበስ ምን ጣዕም እንደሚመጣ አላወኩኝም። በበሬ መረቅም እንደዚህ ሲቦካ በስጋ መረቅ አይቻለውና በዛም የሚቻልበት መንገድ አለ። የጣዕሙን ለመስጠት ነው። ሊጡን ጣዕም እንዲኖር ማድረግ ነው። እንዲህ ካረጋችሁ በኋላ ቺማን ወደ እንዲያርገን እንዲያርጋችሁ በጣታችን ማገናኘት በሙጃችን ከያዝ ነው እንትን ባህሪ ያለው ትንሽ ዱቄት ውሃ በዛ አድርጌበታለሁ። እንደዚህ ዱቄት እንዲያርገን ማሸት በጣም ቀላል ነው። ብዙም እዚህ ጋር ውጭ ያሉ ዱቄቶች እንዳይባክኑ እንዲህ መሰብሰብ ትችላላችሁ። በራሱ በርጠው ይሰበስብላችኋል ሊጡ ራሱ። እንግዲህ ሳህን ላይ እናደርገውና ትንሽ እረፍት እናደርጋለን። ስመለስ ደግሞ ውስጡ ያሉን ግብአቶቹን እንዲህ ስለምንሰራ ስታፊ እንሰራለን። ጠብቁ። እሺ እንግዲህ ተመልሻለሁ። አሁን ወደ አሰራሩ እንሄዳለን። በቅድሚያ እንግዲህ ስታፊንግ ለመስራት ሽንኩርቱን እንከትፋለን። ሽንኩርት እንደዚህ እንከትፍና ሽርብ የሚባል ወይ ደግሞ በረጅሙ ስላይስ የሚባሉ እንከትፈዋለን። እንዲያጋችሁ እንደዚህ ስላይስ እንከትፈዋለን። ካረጋችሁ በኋላ እንደዚህ ከዚህ ደግሞ ግማሹ በቂያችን ነው። ለመቀላቀል ያክል ነው። እንደዚህ እንከትፍና ሚዛን ፕላስ ማስተካከያ ትሪ ላይ እንደረድራቸዋለን በየቅደም ተከተላቸው። እንዲህ ካረጋችሁ በኋላ
ለስራችን የሚሆነው ደግሞ ቃሪያ እንደነገርኳችሁ እንግዲህ እኛውን ቃሪያው ለህፃናት ከሆነ ማውጣት ትችላላችሁ። ለትልቅ ሰው ከሆነ ግን ቢገባ ቆንጆ ነው። እዚህ ግን ዲካረግን በኋላችን እንደዚህ አውጥተን በአንድ ሳይድ ታደርጋላችሁ። በቀይ ስራችን ደግሞ የሚሆነው ነጭ ሽንኩርቱን በስጋ መምቻ እንዲያጋችሁ በቢላሽ እንደዚህ ደቀቅ እናደርገዋለን። እቺ እንደዚህ እናዘጋጅና የሚዛን ፕላስቲካችን ላይ እናስቀምጣለን። ይሆናል። አካባቢያችን እንደዚህ እናጸዳለን። እንደዚህ አድርገን በማስከተል እንግዲህ እንደዚህ ከመፈፈቂያ እናዘጋጃለን። ካዘጋጀን በኋላ እንቁላሉን ሊያገን እንደዚህ እንፈቀፍቀዋለን። 4 ይበቃናል። በዛ አጋጣሚ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ፣ የደወል ምልክቱን መጫን እንዳይዘነጋ። ሁሉ ሰው ባለሙያ እንዲሆን ሼር በማድረግ ይህን ምግብ አዳርሱት። ቤተሰባችን ስለሆናችሁ በጣም እናመሰግናለን። አንድ እንቁላል ተርፎኛል። ካሜራማኖቼ በደንብ አፍጦ እያዩ ነው። እንግዲህ ለማን እንደማጎርስ ለማን እንደማጎርስ አላውቅም። በደንብ ለቀረጻ ጎርሳለሁ በኋላ። በዚህ መልኩ እንግዲህ አዘጋጅተን አሁን እንግዲህ በመጥቻችን ለኩስና የተዘጋጀውን ስታፊንግ አቀላቅለን ከሊጡ ጋር እንደማወጥ ትመለከታላችሁ። ጠብቁ። እሺ ተመልሻለሁ። አሁን መጥቻችን እንደዚህ እንጥዳለን። ትንሽ ዘይት ጽዮን እንዲያቃጠልበት ዘይት እንደዚህ ካረጋችሁ በኋላ አንድ 30 ግራም አካባቢ የሚሆን ቅቤ እንደዚህ ጨምራላችሁ። ቅቤ ካደረግን በኋላ ችኛዋን ወደዚህ እንዲቀጥ እንደዚህ እናደርጋለን። ዘይት ታደርጉበት ቅቤ ቶሎ እንዳይቃጠል ያግዘዋል። ስለዚህ ሽታውን አይቀየርባችሁም። በዚህ መልክ ካዘጋጀን በኋላ በቅድሚያ ሽንኩርቶቹን ጨምራቸው። እንደዚህ አድርገን ሽንኩርት ይገባል። ትንሽ እንደው ቀረት ይለው የከሽከሽ ምትለው ነገር ቢሆን በጣም ቆንጆ ያገላችኋል። እንደነገርኳችሁ ጥቅልል ያለው ረጅሙ ሳምቡሳ ሳይሆን 3 ማዕዘን ሳምቡሳ ጥፍጥፋ የምንሰራት አገር ስለምንሰራው ብዙም አይደክማችሁም። ለልጆች ለቁርስ ይሆናቸዋል፣ ለመክሰስ ይሆናቸዋል። በምሳቃ መላክ ትችላላችሁ። አነስ አጋዎች ደግሞ የተለያየ ፕሮግራምን ማድረግ የምችልበት እድልም ስላለ ቆንጆ ሳምቡሳ ያያቸዋል። ዛሬ አሁን ካረግን በኋላ ነጭ ሽንኩርት ይገባል። ከገባ በኋላ ቀጥታ ስጋው ነው የሚገባው። አሁን ከስጋው ጋር አብረን እናበስለዋለን። እንደዚህ ስጋው እሺ፣ እንደዚህ አድርጋችሁ ይሄን ካበሰለ መቀመም እንጀምራለን። ግማሽ ሻይ ማንኪያ እርድ እናደርግበታለን። ትንሽ ቁንዶ በርበሬ 1/4 ሻይ ማንኪያ ቁንዶ በርበሬ እንደዚህ እናደርገዋለን። ጨው ታደርጋላችሁ። የተቀቀለው እንቁላል ይገባል። አሁን እየጨረስን ነው። ስታፊንጉን ቃሪያ እናደርጋለን። ደረቅ ማለት አለበት። እርጥበት ካለው በኋላ ያርስባቸዋል ሳምቡሳችሁ። ስለዚህ እንደዚህ ደረቅ ያታለች እንደዚህ ደረቅ ያለ ሙሌት መሆን አለበት። ያርገናል። አሁን ቀምሰዋለሁ። የጉዳይ ነገር ካለ ማጣራት ስመለስ እንግዲህ ሊጡን እንዳመጣና ስታፍ አድርገን እንጠብሳለን። ጠብቅ። እሺ ተመልሻለሁ። እዚህ ጋር ታያችሁት ይሄኛው እንደዚህ ሊቀዘቅዝ እዚህ ጋር እንተዋለን። በጎን ትተን ታችን እናነሳለን። ዱቄት እዚህ አረግና ሊጡን ያሳርፉልኝ። እንደዚህ ዳመጣመጥ ጋር ሶስት ቦታ እንደዚህ እናካፍለዋለን። ካላችሁ በኋላ
በዘይትም ቻላችሁ በዱቄትም ቻላችሁ መዳመጥ። የበለጠ የቅባት መጠን ለመቀነስ ግን በዱቄት በጣም ቆንጆ የሚሆነው። ስለዚህ እያለ ይመጣ። እንደዚህ ሁሌ እንደምነግራችሁ ስትዳምጡ እንደዚህ የምትሉ ከሆነ ጣመባችኋል። ሊጡ ነው እንደዚህ መዞር ያለበት እንጂ እናንተ የምትሽከረከሩ ከሆነ ሊጡ ይበላሽባችኋል። አሁን የምንፈልገውን ቅርጽ አግኝተናል። ትንሽ ወፈር በጣም እንደ ሳሳ አይልም፣ እንደ ሳምቡሳ በከተር እናመጣና እንደዚህ አድርገን እኩል 4 ቦታ እንደዚህ እንቆርጠዋለን። እንደዚህ ከታች እንደዚህ አድርጋችሁ ቆርጣላችሁ። ከቆረጥን በኋላ እንዲህ ካደረግን በኋላ ያዘጋጀውን ስታፊንግ እናመጣለን። ከዱቄታችን ትንሽ እንደዚህ አድርጋችሁ ውሃ ጠባቃችሁ እንደዚህ በጣታችሁ እንደዚህ ማጣበቂያ ያሰራላችሁ ማለት ነው። ዘይት እንዳይገባ ያክል በጣታችሁን ጠብጠብ ማቻላችሁ። ግን እንደዚህ ስንቀባው ውስጡ እንትን አይገባም፣ ዘይት አይገባም። እንዲህ ካረግን በኋላ ከዚህኛዋ ስታፊ እንደዚህ ሞላን። ካረጋችሁ በኋላ መጀመሪያው እንደዚህ 2 ቦታ እንደዚህ ማጣበቅ፣ አላችሁ እንደዚህ ማጣበቅ ቀላል ነው። እንደዚህ አድርገን እናጣብቃለን። እንትን የለውም በቃ እንደ ሳምቡሳ ረጅም የመጠቅለል ስርዓት የለውም የኛው እንደ ሳምቡሳ። በተጨማሪ ደግሞ ሊጡን ቶስት አናደርገውም ወይ ደግሞ አንጠብሱም። ሊጡን ቀጥታ እንደዚህ አድርገን ማለት ነው። እንግዲህ ሁሉም በዚህ መልክ ሰራን። ስንመለስ አብረን እንጠብሳለን። እሺ ተመልሻለሁ። አሁን ዘይት ጋር ጥደናል። ዘይቱ እንግዲህ መጋሉን እንደዚህ በእንጨት ማማሰያ እናደርጋለን። ልክ እንደዚህ መጋሉ ስታውቁ እሳቱ ቅንስ ታደርጋላችሁ። በጣም ኃይለኛ እሳት ከሆነ የላኛውን ይለበልባችሁና ጣዕሙ እንዳይበላሽባችሁ እንዲያድርገን ወደ ዘይት ውስጥ ጣል ያደረግን የተቋጠረው የተጠቀለለው ፓርት ከላይ እናደርገዋለን እንዳይፈታባችሁ። በጣም ቀላል ጥፋጋችሁ ማውጣት ነው። በጣም ደስ የሚል ግን ጣዕምና ቴስት ስለምታገኙ ነው። ሙሉ የሳምቡሳ አጣጥፍ ሳይሆን ፎልድ አድርጎ ብቻ ዘይት መጨመር። ዘይታችሁ መቋጠር አለባችሁ። ቀስ ባለ ሰዓት ከዳሞ ጨመር እያደረጋችሁ የተቋጠራችሁ በጣም ኃይለኛ ከሆነ ከላይኛው ለበለም ይቃጠልና ጣዕሙ ይበላሽባችኋል። ቀስ ያለ እንደዚህ ያደረገን የተቋጠረ ዘይታችንን እንጠብሳለን ማለት ነው። እንደነገርኳችሁ እንግዲህ ሰብስክራይብ ማድረግ እንዳይዘነጋ፣ የደወል ምልክቱን ጫን አድርጓት። ሁሌ አዲስ በንሰራበት ሰዓት የማሳወቂያ መልእክት ቀድሞ ይደርሳችኋል። እንዲሁ ደግሞ ሼር በማድረግ ለሁሉ ሰው ባለሙያ በማዳረስ ሰው ሁሉ ባለሙያ እንዲሆን በማድረግ ተባበሩን። ላይክ ማድረጋችሁ ደግሞ ትልቅ ዋጋ አለው። አስተያየታችሁንም ጻፉልን። ይሰራልን የምግብ አዘጋጅልን በሉኝ፣ እኔ ያዘጋጅላችኋለሁ። እንዲህ ያደርጋችሁ መገልበጥ ነው። በጣም ቀላል የሆነ ከሳምቡሳ ይልቅ እንደው የተሞላ ብስኩት ብትሉትም ትችላላችሁ። በጣም ግን ይሄ ለየት ያለ የብስኩት አይነት ማማር ትችላላችሁ። እንደነገሩ የበለጠ እንግዲህ ጣዕሙ የበለጠ ቆንጆ ማድረግ በሊጡም በእንቁላል ማብኳት ትችላላችሁ፣ በወተት ማብኳት ትችላላችሁ። የተለያየ ቃና እንዲኖር በማድረግ የተለየ ብስኩት ታገኛላችሁ ማለት ነው። እንግዲህ አሁን እዚህ ያዘጋጇቸው 4ቱ እየበሰሉ ነው። 4ቱንም ጨምራ ደግሞ አብረን እናደርጋለን ማለት ነው። አሁን እየበቃው ነው። ሊጡም ስስ ስለሆነ ውስጡም የበሰለ ስለሆነ በጣም ረጅም ሰዓት መቆየት የለበትም። በዚህ መልኩ እንደዚህ እናወጣና የኪችን ፔፐር ላይ በኪችን ታውል ላይ እንደዚህ አድርጋቸው። እሺ እንግዲህ እዛ 4ቱን መጣብሽ ደግሞ መለስና አብረን ቀምሳለን። ጠብቁ። እሺ ተመልሻለሁ። አሁን ትንሽ እንደዚህ ቀጥቀጥ አድርጌ አምጥቻለሁ። ከማባያ ደግሞ ሻይ ወይ ወተት እንዳቅማችሁ አጠቃችሁ ባል መጠቀም ቻላችሁ። እስቲ እንግዲህ አሁን ልቅመሰውና ደግሞ ጣዕሙን እንገራችሁ። ዋው ቆንጆ ነው። ምንም ዘይት አልገባበትም። እንደነገርኳችሁ በመጀመሪያ ባልታሸጉ ብቁ ካረጋችሁት መፍታት ነገር አይገጥማችሁም። እንዲያጋ አይ ሳይ አሁን ደግሞ የወተት ቲፕ ስጣችሁ። እዚህ ላይ ቺዝ ውስጥ መጨመር ትችላላችሁ። ወተት ማለት ይቻላል። ውስጡ በዶሮ መስራት ትችላላችሁ። ወደ የምትመገሱ ከሆነ ቱና ማድረጋችሁ ቀላቀላችሁ ስሩት። የሚገርም ጣዕም ታገኛላችሁ። ቆንጆ ቁርስ መክሰስ አመሆን ይችላል ነው።
አሁን ቆይ ማሳ ነው ለምሳቅ አምላኩላችሁ ሁሉ በጣም ዱታ እንግዲህ ጉርሻ ከሼፍ ዮናስ ጋር ዛሬ ምስል በሌላ ፕሮግራም በሌላ ምግብ አገኛችሁ። በጣም ወዳችሁ ቻው